Welcome to Abro Tutorials. እንኳን ደህና መጣችሁ ወደ Abro Tutorials። በዛሬው ሌሰናችን የግሬድ 10 የዩኒት 4 lesson exercise 4.4 እሰራላችኋለሁ። Let us begin. So ወደ ኤክሰርሳይዙ ከመግባቴ በፊት ቤዚክ የሆኑት የትሪጎኖሜትሪክ ሩልስ እነግራችኋለሁ። So የመጀመሪያው in a right angle triangle ስለዚህ ትራያንግሉ remember it has to be right angle triangle ማለት ነው። ምን ማለት ነው? አንዱ 90 ዲግሪ ከሆነ ማለት ነው። So let's say this side is A, ይሄ B ብንለው፣ ይሄ C ብንለው, and this angle is theta ብንለው። ስለዚህ የሳይን ዴፊኒሽን ምን ይሆናል? ሳይን by definition opposite over hypotenuse. Cos adjacent over hypotenuse. Tan opposite over adjacent. So እነዚህን ማስታወስ አለባችሁ። ና ሳይን ቴታ ብንባል ስለዚህ ሪፈረንሳችን ይሄ አንግል ነው ማለት ነው። ሶ የዚህ አንግል ሪፈረንሱ የትኛው ነው ማለት ኦፖዚት የትኛው ነው? ቢ ነው። ሶ የሳይን ቴታ ከተባላችሁ ቢ ኦቨር ሃይፖቴኑሱ ማለት ምን ማለት ነው? the side which is opposite to what? to the right angle triangle ወይም ደግሞ to the 90 degree angle ማለት ነው። ስለዚህ ሲ ይሆናል ማለት ነው። cos ቴታ adjacent over hypotenuse ስለሆነ adjacent የትኛው ነው? ለቴታ ኤ ነው። ኤ ኦቨር ሲ። ታን ማለት ኦፖዚት ኦቨር አድጀሰንት ስለሆነ ኦፖዚት የትኛው ነው? ቢ ነው። ቢ ኦቨር ኤ። ሌትስ ሴይ እቺኛው አንግል ደግሞ ቤታ እንበላች። አሁን የሳይን ቤታ ከተባለ ሶ የዚህ አንግል ኦፖዚት የትኛው ነው ማለት ነው? ኤ ነው የሚሆነው ማለት ነው። ስለዚህ ኤ ኦቨር ሲ ይሆናል ማለት ነው። ኮሱስ ኮስ ቤታ የዚህ አንግል አድጀሰንቱ ቢ ነው ማለት ቢ ኦቨር ሲ ይሆናል። ታኑ ምን ይሆናል? ኦፖዚት ኦቨር አድጀሰንት ስለሆነ ኤ ኦቨር ቢ ይሆናል። ስለዚህ ከየትኛው አንግል አዝ ሪፈረንስ እንደምትወስዱ ማስተዋል አለባችሁ ማለት ነው። ይሄን ሩል በመጠቀም ኤክሰርሳይዝ 4.4ን እንሰራለን ማለት ነው። So question number 1 says evaluate the sine, cosine and tangent of an angle theta if theta is in standard position and its terminal side contains the given points x and y. ስለዚህ አሁን እዚህ ጋር ለምሳሌ የኤን ስራስ ሶ ይሄ የማን ቫልዩ? የኤክስ ቫልዩ፣ ይሄም የዋይ ቫልዩ። ስለዚህ አሁን ለምሳሌ ይሄን ስንሰራ እሺ ይሄ 4 3 ነው ተብሏል። ስለዚህ ምን ማለት ነው? so this is 90 degree. so የx value 4 ነው። የy 3 ነው አይደል? ስለዚህ remember theta is in standard position ተብለናል። ስለዚህ in standard position ከሆነ ከፖዚቲቭ ኤክስ አክሲሱ ጀምረን ነው እንትን አይደል? ስለዚህ ቴታው ይሄ ይሆናል ማለት ነው። ስለዚህ ሳይን ቴታ ምን ይሆናል ማለት ነው? remember sin theta is defined as opposite over hypotenuse ብለናል። ሲን በላትና የሃይፖቴንስ ኦኬ ሶ የኤክስ ዋጋ አለን 4 የዋይ ዋጋ 3 አለን። ሃይፖቴንሱ ለማናቀው ሃይፖቴንሱን ለማግኘት ምንድን ነው የምንጠቀመው? ፓይታጎረስ ቲዮረም ማለት ነው። ስለዚህ a square plus b square እኩል ይሆናል c square አይደል? ስለዚህ አንዱን n ብለዋል። ስለዚህ 4 ስኩዌር ፕላስ 3 ስኩዌር እኩል ይሆናል c ስኩዌር። ይሄ ማለት 16 ፕላስ 9 ኢኳል c ስኩዌር። ስለዚህ c ስንት ነው ማለት ነው? 5 ነው ማለት ነው። እሺ የc ዋጋ ኦሬዲ 5 አግኝተናል። ሶ ሳይን ማለት ኦፖዚት ኦቨር ሃይፖቴንስ ስለሆነ ኦፖዚት የትኛው ነው ማለት ነው? ይሄ ሳይድ። ስለዚህ 3 ኦቨር 5 ይሆናል። ኮስ ቴታ ስንት ይሆናል? adjacent over hypotenuse። ስለዚህ adjacent የዚህ adjacent የትኛው ሳይድ ነው?
ይሄ ሳይድ ነው የኤክስ ዋጋ። ስለዚህ 4/5 ነው። ታን ቴታ ስንት ይሆናል? ታን ቴታ ኦፖዚት ኦቨር አጀሰንት ነው። ኦፖዚቱ የትኛው ነው? 3 ነው። አጀሰንቱ ስንት ነው? 4። እሺ ቢ ደግሞ እንቀጥል። አሁንም ተመሳሳይ ነው። ስለዚህ ተርሚናሉ 6 ይሄ የኤክስ ዋጋ ነው፣ ይሄ ዋይ ዋጋ ነው። ስለዚህ ምን ማለት ነው? የኮኦርዲኔቱ እንደዚህ ከሆነ ቴታ እዚህ ጋር አለ፣ ይሄ 8 ነው ማለት ነው። ይሄ ስንት ነው? 6። ምክንያቱም ኮኦርዲኔቱ 6 8 ስለሚል ማለት ነው። ይሄ ኤክስ ዋጋ ነው። ሶ ሳይን ምን ይሆናል? ኦኬ መጀመሪያ እቺን እናገር። ሃይፖተነሱ ስንት ይሆናል? ኤ ስኩዌር ፕላስ ቢ ስኩዌር እኩል ይሆናል ሲ ስኩዌር አይደል? ስለዚህ 6 ስኩዌር ሲደመር 8 ስኩዌር እኩል ይሆናል ሲ ስኩዌር። ሶ ይሄ ሲ ስኩዌር ማለት 6 ስኩዌር 36 ሲደመር 8 ስኩዌር 64 ይሄ 100 ነው ኢኳል ሲ ስኩዌር። ሶ ሲ ስንት ነው? 10። ይሄ 10 ነው። ሶ ሳይን ቴታ ምን ማለት ነው? ኦፖዚት አይደል ኦቨር ሃይፖተነስ። ስለዚህ 8/10 ይሆናል ማለት ነው። ኮስ ቴታ አጀሰንት ኦቨር ሃይፖተነስ። ስለዚህ 6/10። ታን ቴታ ስንት ይሆናል ማለት ነው? ያው ኦፖዚት ኦቨር አጀሰንት አይደል? ስለዚህ 8/6። ያው ሲምፕሊፋይ ማድረግ ትችላላችሁ ከፈለጋችሁ። ይሄ አሁን 4/5 ይሆናል ባይ 2 ማለት ነው። 3/5 ይሄም ደግሞ 4/3 ይሆናል ማለት ነው። ሲምፕሊፋይ ማድረግ ትችላላችሁ። እሺ ሲ አሁንም ይሄን የኤክስ ዋጋ እንደሆነ አስታውሱ። ይሄ ዋይ ነው። ስለዚህ ኮኦርዲኔት ላይ ኤክስ ዋይ ኮኦርዲኔት ላይ ብናስቀምጠው ምን ይሆናል ማለት ነው? 1 ስለዚህ 2.1 ሩት 2 ነች። ስለዚህ ይሄ ሩት 2 የዋይ ዋጋ ነው። ይሄ ደግሞ 1 የኤክስ እችን ሲ እንበላል። ስለዚህ ኤ ስኩዌር ፕላስ ቢ ስኩዌር እኩል ይሆናል ሲ ስኩዌር ብለናል። አንዱን አንድ እናደርገዋለን። 1 ሲደመር ሩት 2 ስኩዌር ሲኖር ምን ይሆናል? 2 እኩል ይሆናል ሲ ስኩዌር። ስለዚህ ሲ ስንት ነው ማለት ነው? ሩት 3። ሶ ይሄ ሩት 3 ነው ማለት ነው። ናው ቴታው ይሄ ነው። ምክንያቱም ቴታ ኢዝ ኢን ስታንዳርድ ፖዚሽን ተብለናል ማለት ነው። ና ሳይን እንፈልግ። ሳይን ቴታ ምን ይሆናል? ኦፖዚት ኦቨር ሃይፖተነስ ስለሆነ ሩት 2 ኦቨር ሩት 3 ይሆናል። ኮስ ቴታ አጀሰንት ኦቨር ሃይፖተነስ ነው። ስለዚህ 1 ኦቨር ሩት 2 ይሆናል ማለት ነው። ታን ቴታ ታን ማለት ኦፖዚት ኦቨር አጀሰንት ስለሆነ ሩት 2 ኦቨር 1 ያው ሩት ማለት ነው። ስለዚህ ይሄ ይመስላል ማለት ነው። ዲ ያው አሁንም ኤክስ ኮኦርዲኔቱ እንደዚህ ኮንስትራክት እናደርገው። ይሄን ቴታ ካልነው let's say this is root 2 to 1 over 2. so ይሄ ኤክስ ዋጋ ነው፣ ይሄ ዋይ ነው 90 ዲግሪ። ስለዚህ የኤክስ አይ ሚን የዋይ ዋጋ ስንት ነው ማለት ነው? 1 over 2። የኤክሱ ስንት ነው? root 2 over 2። እችን ሲ እንበላል። ስለዚህ ፓይታጎረስ ቲዮረም ነው የምንጠቀመው። so a square plus b square c square ነው። a አንዱን እንውሰድ። ስለዚህ 1 over 2 square plus root 2 over 2 square እኩል ይሆናል c square አይደል? ይሄ ማለት 1 over 4 ነው። ይሄ ማለት 2 አይሆንም። ይሄ 4 ስለዚህ 1 over 2 ነው ማለት ነው። ይሄ 1 over 2 c square። ስለዚህ c ስንት ይሆናል? እሺ 2 over 4 ብናደርገው 3 over 4 3 over 4 square root of 6 ማለት ስለዚህ square root of 3 over 2 c ማለት square root of 3 over 2 ነው ማለት ነው። so sin theta ምን ማለት ኦፖዚት ኦቨር ሃይፖተነስ ብለናል። ስለዚህ ኦፖዚት ስንት ነው? 1 over 2 ነው ኦቨር root 3 over 2 ይሄ ስንት ይሆናል ማለት ነው? 1 over root 3 ያው ራሽናላይዝ ማድረግ ትችላላችሁ። ኮስ ቴታ adjacent over hypotenuse ስለዚህ root 2 over 2 over root 3 over 2 ስለዚህ ምን ይሆናል ማለት ነው? root 2 over root 3 ይሆናል ማለት tan theta
ኦፖዚት ኦቨር አጀሰንት ስለሆነ 1 ኦቨር 2 ኦቨር ሩት 2 ኦቨር 2 ያው ይሄ ስለሚጠፋ 1 ኦቨር ሩት 2 ይሆናል ማለት ነው። ሶ በዚህ መልኩ ኢቫሉዌት ማድረግ ትችላላችሁ ማለት ነው። ሶ find the values of the trigonometric ratios of angle A in figure 4.9 ስለዚህ I think የኤ ሶ አንግላችን ይሄ አንግል ነው። ስለዚህ ይሄ ኦፖዚት ይሆናል ማለት ነው። ይሄ አጀሰንት ነው። ያው ይሄ ምንድነው ሃይፖቴነስ። ስለዚህ መጀመሪያ የዚህ ቫልዩ እንፈልጋለን። እሺ ስለዚህ ሲን በላትና የሲ ዋጋ እንፈልግ። ሶ a ስኩዌር ሲደመር b ስኩዌር ኢኳል c ስኩዌር ራይት። ሶ አሁን እነዚህ ይሄ a ሊሆን ይችላል ኦር b ማለት ነው። አንድ ነው የምንለው ግን ይሄ ሃይፖቴነስ የምንለው ከ90 ዲግሪ ኦፖዚት ያለ ስለሆነ ማለት ነው። ስለዚህ አንድ ስኩዌር አንድ ነው ፕላስ 1 ሲ ስኩዌር። ስለዚህ ሲ ስንት ነው ማለት ነው? ሩት 2 ነው ማለት ነው። እሺ ስለዚህ አሁን የሳይን ቴታ ሬሽዮ ምን ይሆናል ማለት ነው? ኦፖዚት ኦቨር ሃይፖቴነስ። ስለዚህ 1 ኦቨር ሩት 2 ይሆናል ማለት ነው። ኮስ ቴታ አጀሰንት አንድ ነው። ስለዚህ ታን ቴታ ኦፖዚቱ አንድ ነው። አንድ ኦቨር አንድ ምንድነው? አንድ ነው። አሁንም የተጠየቅነው የዚህ። ስለዚህ ሃይፖቴነሱ መጀመሪያ መፈለግ አለብን። ሃይፖቴነሱ ስንት ይሆናል? a ስኩዌር ፕላስ b ስኩዌር ስንት መምጣት አለበት? c ስኩዌር አይደል? አንዱን a ስኩዌር ይሄ a ነው ያለው። ለምሳሌ ይሄ a ካልኩት ይሄ b ይሆናል ማለት ነው። ስለዚህ ሩት 3 ስኩዌር ሲደመር 1 ስኩዌር እኩል ይሆናል c ስኩዌር። ይሄ 3 ይሆናል ሲደመር 1 እኩል ይሆናል c ስኩዌር አይደል? ይሄ 4 ነው c ስኩዌር። ስለዚህ ስንት ነው ማለት ነው? 2 ነው ማለት ነው። እዚህ ጋር ልሳለውና ይሄ ቴታ ሶ ይሄ 2 ታገኘን ሩት 3 and this is 1። አሁን ትሪጎኖሜትሪክ ሬሾቹን እንፈልግ። ሳይን ቴታ ምን ይሆናል ማለት ነው? የዚህ አንግል ኦፖዚቱ የትኛው ነው? ይሄ ነው። ስለዚህ ሩት 3 ኦቨር ሃይፖቴነስ። ኮስ ቴታ አጀሰንቱ አንድ ነው። 1 ኦቨር 2 ታን ቴታ ኦፖዚት ኦቨር አጀሰንት አይደል? ስለዚህ ሩት 3 ይሆናል ማለት ነው። ሶ በዚህ መልኩ ካልኩሌት ማድረግ ትችላላችሁ። Alright. Now number 3 says Almaz wants to find the value of x in a given triangle MNO where cos theta is half. How would you help her? Okay. ስለዚህ አሁን እዚህ ጋር የኤምኦ ሌንግዝ ተሰጥቶናል። የኤክስ ዋጋ ይሄ ነው። ራይት አንግሉ እዚህ ጋር ነው። ስለዚህ ምንድን ይሰጣል? ኮስ ማለት ኮስ ቴታን ይሰጣል። ኮስ ቴታ 1 ኦቨር 2 ኮስ ማለት ምን ማለት ነው? ኮስ ማለት አጀሰንት አይደል? ኮስ ማለት አጀሰንት ማለት ኤክስ ማለት ነው ኦቨር ሃይፖቴነስ ይሄ ስንት ነው ማለት ነው? 2 ነው ማለት። ስለዚህ የኤክስ ዋጋ ስንት ነው ማለት ነው? ይሄን ሶልቭ ስታደርጉት 2.5 ይሆናል ማለት። That's all I have for today. See you in the next video.